መለኮት ጋር በመዋሃድ ከበረ እንጂ የኛ እምነት ትክክለኛ ስነ መለኮታዊ ስሙ ሚያፌዛይት የሚል ነው። ሚያ የሚለው የግሪክ ቃል አንድ ማለት ሲሆን ግን የተዋሃደ አንድነትን የዩናይትድ ዋን ያመለክታል እንጂ ብቸኛ ወይም ሲንግል ኦር ኦንሊ ማለት አይደለም። ስለዚህ ሚያፌዛይት ማለት አንድ የተዋሃደ ባህሪ ማለት ነው፣ ከመለኮትና ከሥጋ አንድ የሆነ። ስለዚህ ግልጽ እናድርገው፣ እኛ ሞኖፌዛይት አይደለንም፣ ሚያፌዛይት ነን እንጂ። ልዩነቱ የሰማይና የምድር ያህል ነው። አንዱ የክርስቶስን ሰብአዊነት ያጠፋዋል፣ የኛ እምነት ደግሞ የክርስቶስን ፍጹም አምላክነትና ፍጹም ሰውነት በተዋህዶ ያጸናል። ዛሬ ላይ ያለን አንድነትና ልዩነት እንዲሁም ግንኙነት ከኬልቄዶን ጉባኤ ነውጥ በኋላ 1500 ዓመታት አልፈዋል። ዓለም ተለውጧል፣ ግዛቶች ወድቀዋል፣ አዳዲሶች ተመስርተዋል። ነገር ግን ያ በ451 ዓመተ ምህረት የተፈጠረው ስንጥቃት ዛሬም ድረስ እንዳልሻረ ቁስል በሁለቱ ኦርቶዶክሶች መካከል ይኖራል። ሆኖም የሚገርመው ነገር ይሄ ነው። ዛሬ አንድ የኢትዮጵያ ኦርቶዶክስ ምዕመን ግሪክ፣ ሩሲያ ወይም ሰርቢያ ውስጥ ወደሚገኝ የምስራቅ ኦርቶዶክስ ቤተክርስቲያን ቢገባ በቅጽበት እንግዳ ስፍራ እንዳለ አይሰማውም። የሚያውቀው የዕጣን መዓዛ አየሩን ያውዳል። በግድግዳው ላይ የሚመለከታቸው ቅዱሳት ስዕላት እኛ የምናከብራቸው የእመቤታችን፣ የቅዱስ ገብርኤል፣ የቅዱስ ጊዮርጊስ ስዕላት ናቸው። የሚሰማው የዜማ ስልት የተለየ ቢሆንም የሚይዘው መንፈሳዊ ድባብ ግን ያው ነው። በብዙ ነገር እንደ ቤቱ ይሰማዋል። ምክንያቱም ከመለያየታችን በፊት ለ450 ዓመታት የኖርነው የጋራ ሕይወት ዛሬም ድረስ የሚታይ አሻራ ጥሎ አልፏል። የምንመሳሰልባቸው ነገሮች ከምንለያይባቸው ብዙ ሊመስሉ ይችላሉ። ቅዱስ ቁርባንን በማክበር አንድ ነን። ቅዱሳንን በማክበር አንድ ነን። እነርሱም እኛም በአጸደ ገነት ያሉ አባቶቻችንና እናቶቻችን ስለኛ እንዲያማልዱን ጠይቃለን። ቅዱሳት ስዕላትን በመጠቀም አንድ ነን። ለእነርሱም ለእኛም ስዕላት የጌጣጌጥ ሥራዎች ሳይሆኑ ወደ ሰማያዊ ዓለም የሚከፈቱ መስኮቶቻችን ናቸው። በሰባቱ ምስጢራተ ቤተ ክርስቲያን እንመሳሰላለን። ሁለቱም ወገኖች እግዚአብሔር ጸጋውን የሚሰጥባቸው 7 ታላላቅ ምስጢራት እንዳሉ ያምናሉ። በአስተዳደር መዋቅርም እንመሳሰላለን። ሁለቱም ወገኖች የሮማ ካቶሊኮች የፓፓ ሥልጣንን አይቀበሉም። ይልቁንም ቤተክርስቲያን በጳጳሳት ጉባኤ ማለትም በቅዱስ ሲኖዶስ መመራት አለባት ብለን እናምናለን። ታዲያ ይህ ሁሉ መመሳሰል ካለ፣ ይህን ሁሉ የጋራ ውርስም ከያዝን ችግሩ የት ጋር ነው? ሁለቱን ቤተሰቦች እንዳይገናኙ የከለከላቸው የማይታየው ግድግዳ ምንድነው? መልሱ ወደዚያች ወደ 451 ዓመተ ምህረት ይመልሰናል። የማይታየው ግድግዳ የተገነባው በኬልቄዶን ነው። ዋናውና መሰረታዊው ልዩነታችን ዛሬም ያው ነገረ ክርስቶስ ነው። ስለ ክርስቶስ ማንነት ያለን ግንዛቤ። እኛ በተዋህዶ ስናምን፣ እነርሱ በሁለት የተለያዩ ባህሪያት ያምናሉ። ይህች የልዩነታችን ሁሉ እናት ናት። ከዚህ ልዩነት የሚመነጭ ሌላ ተግባራዊ ልዩነት አለ። የምንቀበላቸው የጉባኤያት ቁጥርም ይለያያሉ። እኛ ኦሪየንታል ኦርቶዶክሶች የቤተ ክርስቲያን የጋራ መግባቢያ ብለን የምንቀበላቸው የመጀመሪያዎቹን 3 ዓለም አቀፍ ጉባኤያትን ብቻ ነው፤ ኒቂያን፣ ቁስጥንጥንያንና ኤፌሶንን። ምክንያቱም በእነዚህ 3 ጉባኤያት ላይ መላዋ ቤተ ክርስቲያን አንድ ነበረችና። የምስራቅ ኦርቶዶክሶች ግን ከእነዚህ 3 ጉባኤያት በተጨማሪ ሌሎች 4 ጉባኤያትን ይቀበላሉ። በአጠቃላይ 7 ጉባኤያትን ያምናሉ። ነገር ግን እነዚህ 4ቱ ጉባኤያት የተደረጉት እኛ ከተለየን በኋላ ነው። የመጀመሪያው ኬልቄዶን ነው። ይህ ሁሉ ልዩነት ዛሬ ላይ ምን ትርጉም አለው? ግንኙነታችንስ ምን ይመስላል ብለን እንጠይቅ። በእርግጥም ባለፉት 50 ዓመታት ሁለቱ ቤተሰቦች እንደገና መነጋገር ጀምረዋል። የነገረ መለኮት ምሁራን ተገናኝተዋል። ፓትርያርኮች ተወያይተዋል። በእነዚህ ውይይቶች ላይ የምስራቅ ኦርቶዶክሶች ሊቃውንት የኛ የተዋህዶ እምነት የአውጣኪ ክህደት ወይም ሞኖፊዚዝም እንዳልሆነ በይፋ አምነዋል። ይህ ትልቅ እርምጃ ነው። ታዲያ ሊቃውንት ከተነጋገሩ፣ ፓትርያርኮች ከተወያዩ ግድግዳው እየፈረሰ ነው ማለት ይቻላል? አንድነት ተመልሷልስ ማለት ነው ብለን እንጠይቅ። መልሱ በሚያሳዝን ሁኔታ አይደለም ነው። ውይይት አለ፣ መግባባት አለ፣ ፍቅርም አለ። ነገር ግን አንድ ወሳኝ ነገር የለም፣ የቅዱስ ቁርባን አንድነት። ይህ ማለት አንድ የኦሪየንታል ኦርቶዶክስ ምዕመን በምስራቅ ኦርቶዶክስ ቤተክርስቲያን ውስጥ መቁረብ አይችልም፣ እነርሱም በእኛ ቤተክርስቲያን መቁረብ አይችሉም ማለት ነው። ለምን ካልን
ምክንያቱ ቅዱስ ቁርባን የመጨረሻውና ከሁሉ የላቀው የአንድነት መገለጫ ነው። ቅዱስ ቁርባን በሁሉ ነገር አንድ ነን ብሎ መመስከር ነው። የኬልቄዶንን ውሳኔ ከሚቀበል ክርስቶስን ወደ ሁለት ባህሪ ከሚከፍል ጋር ኅብረት ማድረግ ነው። ስለ ክርስቶስ ማንነት፣ ስለ ድህነታችን መሠረት ጥልቅ በሆነው ጉዳይ ላይ መስማማት ሳይኖር በአንድ ማዕድ መቁረብ እውነት ያልሆነን አንድነት መመስከር ይሆናል። ያልሻረን ቁስል እንደ ሻረ ማስመሰል ይሆናል። የጋራ ታሪክ አለን፣ የጋራ ትውፊት አለን፣ ነገር ግን የጋራ ማዕድ የለንም። ጉዟችንን የጀመርነው ቤተክርስቲያን አንድ ልብ መካሪ፣ አንድ ቃል ተናጋሪ በሆነችበት ወርቃማ ዘመን ውስጥ ነበር። በኒቂያ በቁስጥንጥንያና በኤፌሶን በጸደቀው የጋራ መግባቢያችን፣ የጋራ የሃይማኖት መሠረታችን ስር አንድ ቤተሰብ ሆነን ኖረናል። ከዚያም ወደ 451 ዓመተ ምህረት ወደ ኬልቄዶን ከተማ ተጓዝን። በዚያም የሥልጣን ጥማትና የፖለቲካ ሴራ ከስነ መለኮታዊ ውዝግብ ጋር ተዳምሮ ቤተክርስቲያንን ለሁለት ሲከፍል ታላቅ ነውጥ ተመልክተናል። የተዋህዶን እምነት ለመጠበቅ አባቶቻችን በግዞት በእስራትና በመከራ ዋጋ ሲከፍሉ፣ በሮሙ ፍጹም ሥልጣን ምክንያት እስኪጣሉ ድረስ ምስራቆቹ ከካቶሊኮች ጋር ቀጠሉ። ዛሬ ላይ ከ1500 ዓመታት በኋላም ያ ስንጥቃት ሙሉ በሙሉ አልተጠገነም። የጋራ ውርስ አለን፣ የጋራ ትውፊት አለን፣ ነገር ግን የጋራ ማዕድ የለንም። ታዲያ ይህን ሁሉ ታሪክ የምንማረው ለምንድን ነው? የቆየን ቁስል የምንመረምረው ለምን ዓላማ ነው? መልሱ ግልጽ ነው። ይህንን የምንማረው ሌላውን ለመጥላት አይደለም፣ በምስራቅ ኦርቶዶክስ ወንድሞቻችን ላይ ለመፍረድም አይደለም። ይህን ታሪክ የምንማረው በመጀመሪያና ከሁሉም በላይ ራሳችንን ለማወቅ ነው። የምንከተለው እምነት ከየት እንደመጣ፣ ምን ያህል ጥንታዊና ጥልቅ እንደሆነ ለመረዳት ነው። ተዋህዶ የምንለው ቃል ባዶ ቃል ሳይሆን አባቶቻችን ሕይወታቸውን የገበሩለት፣ በደማቸው ያተሙት፣ ከትውልድ ወደ ትውልድ የተላለፈ ውድ ሀብት መሆኑን ለማወቅ ነው። ይህንን ማወቅ እምነታችንን በእውቀትና በማስተዋል እንድንኖር ያደርገናል። በሌላ ትምህርት እንዳንናወጥ፣ የማንነታችን መሠረት ምን ያህል ጽኑ እንደሆነ ተረድተን በኩራት ቀና ብለን እንድንቆም ያደርገናል። ስለዚህ የዚህ ትምህርት የመጨረሻ መልእክት አባቶቻችን ያስረከቡንን አደራ አጥብቀን እንድንጠብቅ ነው። ይህ የተዋህዶ እምነት የኛ የኦሪየንታል ኦርቶዶክሳውያን የማንነት መታወቂያችን ነው።